ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሁሉ ሰላም ነው። አማን ናችሁ አይደል? ዛሬ ያው እንደምታዩት ደስ በማይል ነገር ብመጣም ግን ያው ደስ ይላል ማለት ስቃዩ ሙሉ ደስ ይላል። አልሐምዱሊላህ ወለድኩ ልላችሁ አይደለም ግን ማዋለጃ ክላስ ሆስፒታል ያለውን እሪታ፣ የልጆቹ ጫጫታ፣ የእናቶች እሪታ ስታዳምጡ በቃ ሌላ ውስጥ ነው የምትገቡትና አጋጣሚ ሆኖ ትንሽ የህመም ስሜት ከወሊድ ጋር የሚመጣ ሳይሆን በሌላ ኬዝ ህመም ተሰምቶኝ ነበርና በዛ ምክንያት ሄጄ ነበረ። ከዛ ግዴታ እዚሁ ነው የምትቀመጪው። ምክንያቱም እኔ ገና 8 ወሬ ነው ቀኔ አልገባም። ግን ይህን 8 ወር ምናልባት አሁንም ሳወራችሁ ድምጽ ትሰማላችሁ ሆስፒታል ስለሆንኩ ነው። ምክንያቱም መወጣ አይደለሁም። የሳምንት መድኃኒት አለኝ እዚሁ የሚሰጥ መድኃኒቴንም ከጨረስኩ በኋላ እዚሁ ምጥ እስከሚመጣ ድረስ ክትትል ሊያደርጉልኝ ነውና ወርም ፈጅ ምጡ በራሱ ጊዜ እስከሚመጣ 15 ቀንም ፈጅ ወርም ፈጅ እዚሁ መቀመጥ ግዴታ ነው ተብያለሁኝ። የምር በጣም ነው ብታዩት ሙቀቱ ሙቀት እንዳይመስላችሁ። እኔ ሙቀት ነው ሰሞኑን ሙቀት ነው ሲባል በቃ ሙቀቱን ያን ያክል አላየውም። ለምን ቤት ውስጥ ስለምቀመጥ። እኛ ቤት ደግሞ ቤታችሁ ጅብሰም የተደረገ ቤት ደግሞ ከታች ኬንዳ ነው ከላይ ደግሞ ጅብሰም ነው። የምር ብትተኙ ራሱ በቃ ቀን ብትተኙ ፏ ያለ እንቅልፍ ነው የሚወስዳችሁ። የሆነ ብርድ ቅስቅስ ያለ ነው ቆንጆ እንቅልፍ ነው የሚወስዳችሁ። አይሞቃችሁም ሁላ የሚገርማችሁ ማለት ነውና እንደዛ ስለሆነ ያን ያክል ሙቀቱን ከቁጥር አላስገባሁትም። ግን ባለፈው ሌላ ቤት ሲሄድ አሁን ሆስፒታል ስመጣ ሌት መተኛታችሁ ቀን ተውታት አይታሰብም። ሌሊት ያባያይ ምናምን ኒቃቤ ራስ አለ ሱብሃንአላህ ወላሂ በጣም ሙቀት ነው። በዛ ላይ ሽታው የሌሊቱ ቢምቢ ትንኝ ወላዶች ደወልደው ይመጣሉ። ሊወልዱ ገና ሲሄዱ ደግሞ እሪታው መከራ ነው ብታዩት በጣም ነው እሪ የሚሉት። እንደገና እዚሁ እሪ ብለው አመጣው መውለጃቸው ሲደርስ ነው እንደገና ማዋለጃ ክላስ ሄደው እዛው ወልደው እንደገና ተመልሶ ልጆቻቸውን ይዘው ይመጣሉ። ከዛ እንግዲህ አንዱ ባንዱ አስቡት ሽታ አለ ሙቀት ነው ቢምቢ ነው። ደግሞ ጭራሽ የኔ ኬዝ ደግሞ መንቀሳቀስ የማይቻል ሽንት ቤት ምንም መሄድ የማይቻል ኬዝ በቃ እንደው ወጣ ብላችሁ አየር እንኳን አሽትታችሁ እንዳትመጡ ማለት ነው። ከአልጋ ላይ መውረድ አትችሉም ለምግብና ለሽንት ካልሆነች በስተቀር። ሽንትም እዛው እንደዚህ ወጥቶ አይደለም ብቻ ያለበት ሁኔታ የሚያስጠላ ላይ ነው። ግን አልሐምዱሊላህ ከአላህ የመጣ ከሆነ ምንም ልታረጉት አትችሉ። ደግሞ ወልደው ልጆቻቸውን በስነ ስርዓት ይዘው ሲወጡ ስታሁን ማታ ወልዳ ጧት ይዛ ወጣች። አንዷ ደግሞ ትናንት መታ ወልዳለች አሁን ተወጣለች። ለምን የወለደችው ጠብዒ ነው አመጣ ስለሆነ ቶሎ ነው የሚያወጧቸው። በጣም ነው ደስ የሚል እንዲህ አይነቱን ስታው ልጆቹ ሲያለቅሱ ሲያጠቧቸው አቃቅፈው ልብሶቻቸውን ቀይረው ሲወጡ ያ አላህ የኔ ስድል መቼ ነው የምትሉትና ብቻ ለኩል ያለ ምንላችሁ ነው። ያው ደስ ይላልም። እንደኔ ደግሞ እንዲኬዙ ትንሽ ከበድ ላለ ደግሞ ያስጠላል። ሰው እየመጣ እየወለደ ሲሄድ እናንተ ከኋላ ስትቀሩ ይኸው እንደምታዩት እንደዚህ ኩርትም ብዬ ያው ከአላህ ጋር እያወራሁ ነው ማለት ትችላላችሁ። የኔንም መጨረሻ እንደ እህቶቼ ብታደርግልኝ እያልኩኝ ማለት ነውና ዞሮ ግን ዱዓችሁ ያስፈልገኛል እላችሁ ነውና ዱዓ አድርጉልኝ። በጣም ዱዓችሁ ያስፈልገኛል እህቶቼ። የማንኛችሁ ዱዓ ሙስተጃብ እንደሚሆን አይታወቅምና ዱዓችሁ ያስፈልገኛል። ዱዓ አድርጉልኝ። የምሬ ነው የምላችሁ በጣም ሰላም አለይኩም።